አድማጮቻችን ኤፍኤም አዲስ 97.1ን እያደመጣችሁ ትገኛላችሁ። የተለያዩ ጉዳዮችን እያነሳን ነው። በመሰንበቻ ያሳለፍነው ሳምንት ላይ ከነበሩ ጉዳዮች መካከል አንዱ የቀይ ቀበሮዎቹ የአፍሪካ ዋንጫ ተሳትፎ የመጨረሻ ውድድር ነበረ። ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ያው ተስፈኛው ቡድን መሆኑን ባሳየ ጥሩ ጉዞ ውጤታቸው ባያሳልፋቸውም ግን ደግሞ የሄዱበት ርቀት ያሳለፉት የውጤት ተጋድሎ ግን ለብዙዎች እንግዲህ ጥሩ ብሔራዊ ቡድን እየተገነባልን ይገኛል የሚል ሀሳብ እንዲሰጡ አድርጓል። በመለያ ምት እንግዲህ በሞዛምቢክ ብንሸነፍም ግን ደግሞ ተስፈኛ ብሔራዊ ቡድን እንዳለን አይተናል። ከዛ ተጫዋቾች መካከል አንዱ ደግሞ ኒዮ ነው። ኒዮ ያው የመጨረሻዋን ኢትዮጵያ ከሞዛምቢክ ጋር በመለያ ምት በነበራት ውድድር ላይ የፍጹም ቅጣት ምት ሲሰጥ ፍጹም ቅጣት ምቷን እንግዲህ ስቷል። በእንዲህ አይነት ትላልቅ ውድድሮች ላይ የሚፈጠር አጋጣሚ ነው። ተጫዋቾች ትልቅ ጫና ውስጥ ይገባሉ እና ትንሽ አዝኖም ተረብሾም ነበረ። አሁን ደግሞ ትንሽ አግኝተ ነው ብርታትና ጥንካሬያችሁን እናደንቃለን፣ ተስፈኞቻችን ናቸው ብንላቸው በእኔው በኩል ጥሩ ነው ብለን አግኝተነዋል። ሰላም እንየው፣ እንደምን አለህ? አለው እግዚአብሔር ይመስገን። ደስ ብሎኛል ስላገኘው። እኔም ደስ ብሎኛል ስላገኘው። እንዲህ አይነት ትላልቅ ውድድሮች ላይ ትላልቅ የምንላቸው ተጫዋቾች በዓለም ዋንጫም በአፍሪካ ዋንጫም የሚያጋጥማቸው ነገር ነው አንተም የገጠመህና መቼም መጀመሪያ ወደ መለያ ምቱ ስታመሩ እንደምትመታ ስታቅ መጀመሪያ የነበረ ስሜት እንዴት ያለ ነበረ? ያቺን ኳስ ስለሳትኩ ትንሽ ተረብሼ ነበር፣ ግን ቢሆንም ፔናልቲውን ስተዋለሁ ብዬ አላሰብኩም። ማሸነፍ መሸነፍ እግር ኳስ ላይ ያለ ፍጹም ቅጣት ምት ላይም እንግዲህ ወይ ይሰምራል ወይ ደግሞ አንዳንዴ አይሰምርም እና በሁለቱም መንገድ አልተዘጋጀህም? አልነበረም፣ ስታለሁ ብዬ አላሰብኩም። ስሜቱ ትንሽ ከበድ ይላል። ያው ለሀገር ስለሆነ አዲስም ስለነበር የዓለም ዋንጫም ስለነበር ትንሽ ስሜቱ ከበድ ያለ ነው። በጣም አስቸጋሪ ነበር። ግን ደግሞ ምልህ የነበራችሁ ተሳትፎ የመጣችሁበት መንገድ በብዙ ኢትዮጵያውያን ዘንድ ሲወደስ እና ብዙ ኢትዮጵያውያን ደስታቸውን ሲገልጹ ነበረ። እሱን ስትመለከት ምን ተሰማህ? ምክንያቱም ጥሩ ጠንካራ ተስፈኛ ብሔራዊ ቡድን አለን የሚሉ ሀሳቦችን እያየሁኝ ስለነበረ። ያው አሁን ያለፈው አልፏል። ከፊት ያለው ማሰብ ነው። ከተሰራብን ብዙ ነገር ማድረግ እንደምንችል ነው። ድጋፍ ሲደረግ በጣም ደስ ይላልና በጣም ትኩረት ተሰጥቶ ሲሰራ የነበረ ፕሮጀክትም ስለነበር ምንም ያህል መጥፎ ማይባል ጉዞ ተጉዘን መጥፎ ማይባልም። በነገር ላይ እንዴት ነበረ ውድድሩ? ትንሽ ጠንከር ያለ ውድድር ነበር። ያው ሜዳውም አዲስ ነው፣ አየሩም አዲስ ነው ምናምን ነገር ከሞላ ጎደል አሪፍ ነው። ያው ጥሩ ተፎካካሪ ነው የመጣ ነው። መምጣት አይገባንም ነበር። ከዚህ የተሻለ ነገር ማድረግ እንችል ነበር። ያው እንደ መጀመሪያ ከመሆኑ አንጻር ከሞላ ጎደል ምንም አይልም ብዬ አስባለሁ። እስቲ ንገረኝ ስላንተ፣ እንተዋወቅህ። እንየው አርባ ምንጭ ነው የተወለድከው። እስቲ ጥቂት ስላንተ እግር ኳስ አጀማመርህ፣ እንዴት ወደዚህ ፕሮጀክትም እንደተቀላቀልክ ጥቂት ብትነግረኝ። እኔ እግር ኳስ ሲጀምር ልጅ ነበርኩ። በጣም ልጅ ያለው እግር ኳስ የጀመርኩት። ስንት አመት? 6-5 አካባቢ። እሺ። በዛ ሰዓት ነው የተቀላቀልኩት እና እዚህ ፕሮጀክት ላይ የገባሁት ፓይለት ፕሮጀክት ይጫወት ነበር። ፓይለት ፕሮጀክት አቶ ኢሳያስ ጂራ ያስጀመሩት ፓይለት ፕሮጀክት ነበር። እዛ ላይ ሲጫወት ነበር። ከዛ ነበር ወደዚህ ወደ ጊዮርጊስ ወደ ክለብ የገባሁት። ከክለብ ነው ወደዚህ ናሽናል ቲም ተመርጬ ነገር ለወክል የቻልኩት። አርባ ምንጭ ላይ ነው የእግር ኳስ ህይወት የጀመረው ማለት ነው፣ ከህጻንነት ጀምሮ? አዎ። አርባ ምንጭ ደግሞ በጣም ብዙ ወጣት ልጆች የፈሩበት ነው። ትላልቅ እና እንደ አርያ የምትቆጥራቸው ተጫዋቾች እነማን ነበሩ? እነ ደጉ፣ እነ አበባው ቡጣቆ፣ ደጉ። እሺ፣ አሉ ብዙ ተጫዋቾች አሁንም ያሉ። አሁን ከውድድሩ በኋላ እንግዲህ ኢትዮጵያ መጥታችሁም በጣም በርካታ ሰው ለእናንተ ትልቅ አድናቆትም ክብርም ሲሰጥ ነበረ እና ይህን ስትመለከት ምን ተሰማህ? እሱን ስመለከት በጣም ይቆጫል። በጣም በእኔ ቦታ ሆኖ ደግሞ ማሰብ ትንሽ እንትን ይላልና ከዛ በላይ ማድረግ እየቻልን ነው እና ወደዚህ መጣን። ብናልፍ ደግሞ ህዝቡ ወድቀን እንደዚህ አይነት ድጋፍ አድርጎልን ብናልፍ ደግሞ በጣም የተሻለ ድጋፍ ይደረግና እንግዲህ የእግዚአብሔር ፍቃድ ነው። አላለፍንም፣ ያው እግዚአብሔር ይመስገን። እንግዲህ አልፈን ብንመጣ ደግሞ ይበልጥ አሪፍ ነበር።
አዎ ጥሩ ይሆን ነበረ። ጥሩ ይሆን ነበር። አሁንም ያው ግን አሁንም ምልህ ያሳያችሁት ተጋድሎ ቀላል የሚባል አይደለም እና በጣም ነው የምናመሰግናችሁ። ምን ታስባለህ ወደፊት የኢትዮጵያን ብሔራዊ ቡድን ትላልቅ በሆኑ ውድድሮች መወከል ህልምህ፣ ግብህ በትላልቅ ውድድሮች እንደምን ያለ ነው? ያው እኔ ወደፊት ያው ትልቅ ተጫዋች ሆናለሁ ብዬ አስባለሁ እና ያው ጠንክሬ እሰራለሁ። ከዚህ በኋላ ላለው ያለፈው አልፏል። ከዚህ በኋላ ላለው ማሰብ ነው ብዬ ነው የማስበው። የት መጫወት ታልማለህ ከኢትዮጵያ ክለቦች? ያው ማለበት የተጫወትኩ ነው ጊዮርጊስ የተጫወትክ ነው። ስለዚህ በዛው ከፍ ማለት። ውጪ የምታስባቸው ክለቦች አሉ? ውጭ ያው ዩሮፕ መጫወት አቅዳለኝ። ለምሳሌ የትኛው ክለብ? ለምሳሌ አርሰናል ደግሞ ዋንጫ በልቷል። ስለዚህ ደጋፊ ነህ የአርሰናል? ስለዚህ በምደግፈው ቡድን ስለዚህ 22 ዓመት ላይ ቆይ ይችላል ነው የምትለው? እኔ ቶሎ ከደረስኩኝ ሌላው እንደ ሳካንም ተክቼ በጣም አመሰግናለሁ። እንግዲህ በርታ። ይሄ የሚፈጠር ነገር ነው፣ ግን ደግሞ ላደረጋችሁ ተጋድሎ ደግሞ እኛ እናመሰግናችኋለን። እንገናኛለን ደግሞ ወደፊት እንየው። እሺ አመሰግናለን። በጣም አመሰግናለሁ። እሺ አድማጮቻችን ዜማ ጋብዘናችሁ እንመለሳለን። አብራችሁን ቆዩ።